الحمد لله رب العالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الصادق الأمين صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد فيا أيها المسلمون والمسلمات أحييكم بتحية الإسلام السلام عليكم ورحمة الله وبركاته የተከበራችሁ ወንድሞች እህቶች አልহামዱሊላህ ረቢል ዓለሚን አሁንም እንግዲህ የጀመረውን ትምህርታችንን ለመቀጠል አላህ ፈቅዶልናል። ከእህቶቻችን ጋር ያለው ትምህርታችን ነው የሚቀጥለው። ወንዱንም ይመለከታል። በነገራችን ላይ እሳቸው ብቻ ማን የተለየበት በእሳቸው ስም ያደረግነው አልመርአ ፊ ረመዳን በሚለው ርዕስ የገባ ነው። የመዘናጋቱ ሁኔታ በርከት ብሎ ስለሚታይ ምግብን መጠጥን በማዘጋጀት ብዙ ጊዜዎችን ማነው ሴቶች ስለሚያባክኑ ከእንደዚያ ያለው ብክነት ራሳቸውን ከወዲሁ እንዲያስቡበት ለማድረግ በሚል ነው። እና ረመዳን ከመግባቱ በፊት ምን ማድረግ ይጠበቅባቸዋል? እህቶቻችን عليك أختي المسلمة أن تتعلمي أحكام الصيام የረመዳን أحكام ማወቅ የሚያበላሸውን ግዴታውን መስፈርቶቹን መማር ይሄ የመጀመሪያው ግዴታችን ነው። ረመዳን አሁንም አላህ በሰላም ያድርሰን። ከደረስን በኋላ የምንተገብረውን ነገር ምንነቱን ማወቅ ይጠበቅብናል። ግዴታዎቹ ምንድናቸው? በውስጡ የሚገኙት ማነው ሱናዎች ምንድናቸው? አዳቦቹስ ምንድናቸው? ሊሲያሚ ፈራኢድ ወሱነን ወአዳብ ረመዳን ግዴታዎች አሉት፣ ሱናዎች አሉ። እንደገና ደግሞ አዳብ ብንሰራቸው በጣም ማነው ለሰራነው ስራ ለጦማችን ውበትን ማነው የሚጨምሩ ማነው የሚሰጡ ነገሮች አሉ። እነዛን አውቀን ዋጅቡን እንደ ዋጅብነቱ ሱናውንም እንደ ሱናነቱ አዳቦቹንም አዳቡን ማነው ጠብቀን የምናገኘው ሰዋብ የተሟላ የተስተካከለ እንዲሆን حتى يصبح صومها ويكون مقبولا عند الله تعالى الله زند ተቀባይነት እንዲያገኝ የምንሰራው ስራ የምናደርገው ቲላዋ የምንጾመው ጾም ብዙ ነገሮችን እንሰራለን በረመዳን ውስጥ ማነው በቀኑም በሌሊቱም እነዛ ሁሉ ሊታወቁ ግዴታ ነው የመጀመሪያ። وهذه نبذة يسيرة في أحكام صيام المرأة ሴቶች ረመዳን ማነው ለመጾም እንግዲህ በጣም ትንሽ ምክር ናት። ብዙዎቹን ደግሞ በአካባቢ ካሉ ዓሊሞችን በመጠየቅ አላህ የሰጠንን ወይንም የለገሰልን ማነው ኒዕማ የባን በመጠቀም ስልክን በመደወል በተለያዩ ማነው የመገናኛ ዘዴዎች ከዑለሞች ጋር በመገናኘት አህካሞችን በደንብ አድርጎ ማወቅ ይኖርብናል። يجب الصيام على كل مسلمة بالغة عاقلة مقيمة ሴቶች መጾም የሚወጅብባቸው እነማን ናቸው? እንዴት ያሉ ሴቶች ናቸው ትንል የመጀመሪያው መስፈርት ሙስሊም ሴት ናት። ሙስሊም ያልሆነች ሴት ወደ እስላም ግቢ ተብላ ትጠይቃለች እንጂ ረመዳን ስለገባ ጾም አትባልም። የመጾም ግዴታ እሷ መጀመሪያ ማነው ወደ ዲኑ ማነው የመግባት ግዴታ እንጂ ያለባት የመጾም ግዴታ የለባትም ብትጾመው ስለማይሆን። ሁለተኛው ባሊግ መሆን አለባት። አቅመ አዳም የደረሰ ሴት ናት ግዴታ የሚሆንባት። አቅመ አዳም ያልደረሱ ሴቶች መጾም ይችላሉ ሙመይዝ የሆኑ ልክ እንደወንዱ። وكذلك أن تكون عاقلة አእምሯ ማነው ተስተካከለ መሆን ከመጥፎ ነገር ከሞኝ አእምሮን ከሚበክል ከሚያበላሽ ነገሮች ሁላችንም አላህ ይጠብቀንና የአእምሮ ማነው ችግር ካለባት ሴትዮዋ የጾም ግዴታ የለባትም። ሌላው أن تكون مقيمة غير مسافرة ሙቂም መሆን በአገር ማነው ነዋሪ ሙሳፊር ከሆነች ለወንዱ የተደረገው ሩክሷ ለሰዎችም ሩክሷ ተደርጎላቸዋል። ለኔ እስላም አግራርቶላቸዋል። ያንን በረመዳን ቀን አፍጥረው እንደገና ማነው ቀዷ ማውጣት። ቃዲረተን የምትችል መሆን አለባት። ሙስሊም ሆና ዓቂል ሆና ባሊግ ሆና በአገር ነዋሪ ሆና ያለመቻል ሁኔታ ደግሞ ማነው ሊያጋጥም ይችላል። በሽተኛ ማነው ከሆነች በሰዓቱ ማነው ጾሚ ተብላ ማነው አትታዘዝም። ተጾመ ማነው ለበሽተኛ ሰው ተፈቅዶለታል እንዲበላ እንዲጠጣ በረመዳን
ከዛ በኋላ ቀዷውን ማኑ ማውጣት ግዴታ ነው ያለበት። ሳሊመተ ሚነል መዋኒዕ ከሚከለክሉ ጾሙን ከሚያበላሹ ነገሮች ደግሞ ነፃ መሆን አለባት ሴትየዋ። እነዛም ምንድናቸው? አልሐይድ ወኒፋስ ከወር አበባና የአራስ ደም ከሚባለው ነፃ የሆነች ሴት ናት ረመዷንን መጾም የሚወጅብባቸው። እነዚህን መስፈርቶች ያሟሉ ሴቶች ረመዷንን የመጾም ግዴታ አለባቸው። ይሄ መታወቅ ያለበት ነገር ነው። ሰው ስለሚጾም አብሬ ጾማለሁ አይባልም። አንድ ሴት በወር አበባ ላይ ሆና ወይንም በአራስ ደም ላይ ሆና አይኔ ችግር የለብኝም አይረበኝም ምንም አይነው ቀዝቃዛ ስለሆነ ማለት ተብሎ መጾም የለባትም፣ ሐራም ነው። በሴቶች ላይ በሐይድ ላይ ሆነው መጾም ሐራም ነው። ነፃ የሆነችው ሴት በረመዷን ቀን መብላት ክልክል እንደሚሆን ሁሉ በወር አበባ ላይ ያለች ሴት ደግሞ ማነው ጾማለሁ ብላ ማነው ነይታ ማነው መጾም ሐራም ነው። ወከዛሊከ ኒፋስ። ሌላ የምንመለከታቸው እህቶቻችን ማድረግ እንዳለባቸው ከወዲሁ ቀድሞ ማወቅ ያለባቸው ኢዛ በለገት ልፈታቱ አትናእ ናህሪ ለዚመሃ አንሚሳኩ በቅየተ ልየውም ሊአነሃ ሷረት ሚን አህሊ ልውጁብ ወላ የለዘሙሃ ቀዳኡ ما فات من الشهر لأنها لم تكن من أهل الوجوب እንግዲህ ቡሉግ ለወንዱም ለሴቱም ነው የሸርጥነቱ። በቀን መካከል አቅመ አዳም ብትደርስ አንድ ሴት በሂሳብ ማነው ታውቋል ልክ ማነው 15 ዓመት ሆነ እንበል ወይንም ሌሎቹ ማነው የቡሉግ ምልክቶች አሉ። እነዛ ማነው ቢታዩባት በረመዷን ቀን መካከል ላይ ለምሳሌ 6 ሰዓት 4 ሰዓት እንበል በዛ ሁኔታ ላይ ማነው ይሄ ዓላማ ቡሉግነት ሌሎቹ መስፈርቶች የተሟሉ ማነው ሆነው አለመባለጓ ነበር እንግዲህ መጾም የለብሽ የሚያስባላት። በዛ ቀን ማነው ከደረሰች ያንን ቀን መከልከል ይጠበቅባታል አሉ። ኢምሳክ ይባላል። ጾም ሳይሆን ያው ከመብላት ማነው መቆጠብ ከመጠጣት መቆጠብ ነው። ተዕዚመ ለሸህር ረመዷን የረመዷን ወር ማነው ወይንም የረመዷን ቀን ማነው ለማክበር ሲባል መከልከል ይጠበቅባታል። ምክንያቱም አሁን ሚን አህሊል ውጁብ ሆነች፣ ግን ጾሙ ማነው አይቆጠርላትም። ጾም እንደ ጾመች አይቆጠርም። ያንንም ቀን ማነው ቀዷ አውጪ ተብላ ማነው አትታዘዝም። ምክንያቱም ማነው ግዴታ ማነው ስላልሆነባት ማለት ነው። እንደዚህ ያሉት ነገሮች ይታወቁ ይገባል። ምናልባት በቅየተ ልየውም ኢምሳክ ማድረግ አለበት የሚለው ላይ የዑለሞች ልዩነት ይኖራል። መጀመሪያው ማነው ጾሙ ስላልሆነላት በሐይድ ላይ ነበረና ያለችው ጾሙን አልጀመረችም። ከዛ በኋላ ማነው ኢምሳኩ ምን ያደርጋል ለምን ተብሎ መብላት መጠጣት ትችላለች የሚልም አቋም ይኖራል። ሌላው ተሽተረጡ ንየቱ ፊ ሶሚ الفرض ዋጅብን ለሚጾሙ ሰዎች መቼም እየተነጋገርን ያለውን ስለመጪው ስለ ረመዷን ነው። ኒያ ትልቅ ነገር ነው። መነየት ማሰብ ሸርጡ ሚን ሽሩጥ ሲያም ረመዷን። ያለ ኒያ ምንም ነገር የለም። ኢነማ الأعمال بالنيات ብለው ነብያችን እንደነገሩን መነየት አለብን። የምንነይተው ማነው ደግሞ ይሄ ወንዱንም ሴቱንም የሚያካትት ጉዳይ ነው። ሌሊት ነው መታሰብ ያለበት። ረመዷን ሌሊት ጨረቃው ታየት ይባል ታሰብ ነው። ሌሊቱን ሁሉ ማነው ለመነየት እንችላለን፣ ግን ዘንግተን ማነው ፈጅር ማነው እንዳይወጣብን ነው። ኒያ ደግሞ በልብ ነው። ወመሐሉ አልቀልቡ ያሉ ዑለሞች የሚያስቀምጡት በልባችን ማነው ማሰብ ይኖርብናል። ፀሐይ ከገባች ማነው ጀምሮ ፈጅር ከመውጣቱ በፊት ቀደም ብለን በልባችን ላይ ማነው ትዝታለን ነገ እንጾማለን የሚለው ነይተናል ማለት ነው። በምላስ የሚባል ነገር አስፈላጊ አይደለም። ወከዛ ኩሉ ሶም ዋጅቢን ግዴታ የሆኑ ጾሞች ሁሉ እንደዚሁ አንድ ሴት ማነው አንድ ሰው ቀዷ ማነው የሚያወጣ ከሆነ ከፋራ ኑሮበት ከፋራ የሚጾም ከሆነ ኒያ ያስፈልጋል። ያለ ኒያ ማነው የሚሰራ ስራ ምንም ነገር ማነው ቦታ የለውም። የዚህ ደግሞ ማነው የመነየቻው ሰዓት ማነው ሌሊቱን ነው። ቀን ቢታሰብ አይሆንም። የፈርዱ ሱና ላይ እንደሚቻል ነብያችን አስተምረውናል፣ በተግባርም በንግግራቸውም فإذا نوت الصيام في أي جزء من أجزاء الليل ولو قبل الفجر بقليل بلحظة صح الصيام يا تزتا نقصم عليه يميلو تزتا وينم حساب فجر كموطاتو بستفيد قدم بلو لتوسنش دقيقة እንኳ ቢሆን ተገኝቷል ማለት ነው። أول الليل መሆን አለበት ወይንም መሐከል ላይ መሆን አለበት አይባልም። አላህ Subhanahu Wa Ta'ala አመቻችቶልናል፣ ሰፊ አድርጎልናል ማለት የምንነይትበትን ሰዓት ጊዜውን ሰፊ ነው። ፀሐይ ከገባችበት ጊዜ ማነው ጀምሮ ፈጅር እስከሚወጣበት ያለው ሰዓት እዚህ መሐከል ትዝታለን ወይንም አንድ ሰው ማነው ተነስቶ
ታሰረ ከበላ ከጠጣ ተስተዛሪው ማኖል ማዱ ማኖል ተንስቶ ማና አይበላም አይጠጣም ነበር ረመዳን ነው ብሎ ግን ተንስቶ መብላቱና መጠጣቱ ነገ ጾማለሁ የሚለው ሐሳብ በልቦ ላይ ያሳድሯል ማለት ነው ነይቷል ማለት የሆነው ሌላ ነገር አይደለም እና እንደ ይሄን የመሳሰሉ ተግባራቶችን ወይንም ማነው ሸርጦችን አስፈላጊ የሆኑ ነገሮችን ማዋቂ ይኖርብናል ማሳደር ይኖርብናል መነይት ነው ብራን ኒያ ሲባል ማነው በሁለት መልኩ ነው የምናየው አንድ መጀመሪያ ማነው ሐሳቡ ነው ነገ ምን እንጾማለን የሚለውን ሁለተኛ ደግሞ ማነው በለፊ ጁዝኢ ሚን الليل በሌሊት ውስጥ መገኘት ይኖርበታል ይሄን ያልካል ተዛስጦ ምን የሚያበላሹ ነገሮች መጠንቀቅና መጠበቅ ማነው ስላለብን ተረበን ተጠምተን ተናበቃ በኋላ እንደገና ጾማችን ላይ ችግር እንዳይፈጠር ልናቀው ልታውቁት ተገቢ የሆነ ሆታችሁ እንደሞቻችን من مفسدات الصوم الجماع ወንድና ሴት ባልና ሚስት ግንኙነት ማነው በረመዳን ቀን ማድረግ ይተከለከለ ነው ተግባሩም حرام ነው ጾሙንም ያበላሸዋል ከፋራውን በጣም ከፍ ያለ ነው ማለት ነው ትልቅ ጥፋት ነው ተዝህ ጥንቃቄ ሊደረግ ይገባል ከወዲሁ ማነው ሊታሰብበት ይገባል በትዳር ላይ ማነው ያላችሁ ሴቶች ከባሎቻችሁ ጋር ማነው በመመካከር አላህ Subhanahu Wa Ta'ala ለይቱን ፈቅዷል ግን ቀኑን አደብ አድርጉ ማነው ተብሏል ወይ ስሜትን ማነው የሚያነሳሱ ነገሮች ከሴቶችም ከወንዶችም የማይጠበቅ ነገር ነው እና ጥፋቱ ወንጀሉ በጣም ከባድ ስለሆነ ጅማዕ የሚባለው ነገር ወይንም ግብረ ስጋ ግንኙነት ጾምን የሚያበላሽ መሆኑን ልንገነዘብ ይገባል እህቶቻችን ልታውቁት ግዴታ ነው ኢንዛሉ መንይ ሙባሸረቲን አው ضمን አው ተቅቢልን ግንኙነት ማድረግ ብቻም ሳይሆን የሰው ዘር የሚባለው መንዩ ማነው ከፈሰሰም እንደዚሁ በመነካካት በመሳሳም በመጫዋወትም ከወረደ ጾሙን ማነው ያበላሻል ወንጀለኛ ያደርጋል ማለት ነው ስለዚህ ከእንደዚህ ያሉት ነገሮች መቆጠብ ሌላው አላክሎ ሹርብ እንደሚታወቀው ከመብላት ከመጠጣት መቆጠብ ነው ይሄ ሁሉም የሚያቀው ነው ማነው ፀሐይ ፈጅር ከመውጣቱ ማነው ቀደም ብለን ማነው ጀመረን ፀሐይ እስከምትገባበት ሰዓት ባለው ተነዚህ ነገሮች ማነው መቆጠብ ይኖርብናል وكذلك ما كان بمعنى الأكل والشرب كالإبرة المغذية ሌላም በምግብ ደረጃ ማነው የሚቆሙ እንደ ምግብ ሆኖ ማነው የሚያገለግሉ ነገሮችንም በመርፌ ሆኖም ወይም በሹረብ መልክ ማነው የሚሰጡ ነገሮችንም መጠቀምና ማነው መራቅ ይኖርብናል ሌላው ራሱ ማነው አውቆ ተማስታወክም መቆጠብ ይህም አስፈላጊ ነው አውቀን ታስታወከን አሙን ቢያስታወከን ችግር የለውም ተዛ የወር አበባ የሚባል ነገር ሴቶች ማነው ካጋጠማቸው ወይንም ከወለዱ ይሄም ይበላሻል ይሄንን ማወቅ ይኖርባቸዋል ነው የምንለው አላህ እንግዲህ ባወቅነው ሁላችንም ተጠቃሚ አላህ ያድርገን እያልኩኝ የዛሬውን ትምህርታችን እዚህ ላይ እናቆማለን جعلني الله إياكم من الذين يستمعون قولا فيتبعون أحسنه والسلام عليكم ورحمة الله وبركاته Oh,